የመጣው። ከዛን ግን የተቀበልንበት አቀባበልና አገሪቱ ያለችበት ስታተስ ሲሚላር አይደለም። ስለዚህ ዓለም አቀፉ ማህበረሰብ ኢትዮጵያን ከሆነ ማየት ያለበት ሪል አሁን ያለችበትን ስታተስ ቢያይ መልካም። በቃ ሪል ያለችበትን ይሄኛውንም መልካሙንም ጎን እንደገና ደግሞ የጠፋብንንም ጎን ማየት አለባቸውና አቤል ያወራው ከዚህ አንግል ይመስለኛል እንደኔ ኖ አዲስ አበባ ብቻ አይደለም ይመስለኛል አይደለማ ኖ አማን ኦፊሻል ይመስለኛል ማለት አትችልም። ምክንያቱም ኦልሬዲ ተናግሮታል። ኦልሬዲ እኮ ተናግሮታል። እንዴት ይመስለኛል ትላለህ? ኦፍ ኮርስ ያን ሐሳብ ነው የገለጸው። የተናገረው ነገር እንዴት ይመስለኛል ትላለህ? ምን መሰለ ወንድሜ ሀብትሽ ያ ሐሳብ ደግሞ የመሰለ ምናምን ወደዛ ውስጥ አትግባ። ቆይ ከሱ ነው መነሳት ያለብን። ከሱ ኢንቴንሽን ነው መነሳት ያለብን። የሱ ኢንቴንሽን የብቻው አይደለም፣ ሞቲቭ ነው የራሱ የግሉ ነው። ማንንም ወክሎ አይደለም። አቤል አቡና ነኝ ብሎ ነው የተናገረው። ባይወክልም ሌሎች እነሱም የሚያስቡ በጣም ብዙ ሰዎች አጋጥሞኛል። እኔ በጣም ብዙ ሰዎች ማለት ሀገርን እንደዚህ አዋርደህ ነው እንዴ? ሀገርን አዋርደህ ሀገር እኮ በዚህ አይደለም ማለት ግብዝ ነሽ እያለ ነው እንዴ? ሀገር በዚህ እኮ አይዋረድ። ምኑን ታዲያ ምኑን ይኸውልህ ሀብትሽ ሀገር እኮ የተዋረደው ዜጎች በማንነታቸው እየተለዩ ሲሞቱ ሀገር ተዋርዷል። ስለሱ አያገባኝም። እኔ ማወራው አቤል አቡና የተናገረበትን ኢንቴንሽን ነው ማወራው። እኔ ስለሱ አያገባኝም። እኔ ምክንያቱም እሱ የምናገርበት ቦታ አለ፣ እሱ የምናገርበት መድረክ አለ፣ እሱ የምናገርበት ደግሞ ሪያሊቲ አለ። አሁን እሱ የተናገረበትን ሞቲቭ ነው አሁን እኛ እኮ እዚህ ጋር ያስቀምጥነው። እሱ የተናገረበት ሞቲቭ አንድ ቀን ስለዛ ጉዳይ ተናግሮ አያውቅም። ስለተፈናቀሉት አንድ ቀን ተናግሮ አያውቅም። የተፈናቀሉት ትላንትና ነው እንዴ? ከትላንት ወዲያ ነው እንዴ የተፈናቀሉት? ትላንትና ነው እንዴ? ወይም ከትላንት ወዲያ ነው እንዴ ጦርነቶች በኢትዮጵያ? እስኪ አንድ ቪዲዮ በዚህ ጉዳይ ላይ እንዲህ እናድርግ እንዲህ ቢሆን ብሎ ወይ መንግስትን የመከረበት ወይ የሃይማኖት ተቋማት የመከረበት አንድ ቪዲዮ አንተ እንዴት ዝም ብለህ እንትን ትላለህ እንዴ? እንዴት ተነስተህ በአንድ ጊዜ ተነስተህ አንድም ቀን እኔ አሁን እንደፈለጉ ቢናገሩ ማለት ነው ቢቆጡ ምን ቢሉ የሚያምርባቸው ሰዎች አሉ። ስለዚህች ሀገር ጉዳይ ላይ በእያንዳንዱ ነገር ላይ ዋጋ ከፍለው ነበር እየታሰሩ እየተዛተባቸው ብዙ ነገር የሆኑ ለዚህች ሀገር ያገባኛል ይመለከተኛል ብለው ስለ ዜጎቻቸው ከሰሜን ጫፍ እስከ ደቡብ ከምዕራብ እስከ ምዕራብ ምስራቅ ጫፍ ድረስ የፈለጉትን ቢናገሩ እኔ አሁን ቅር ማይለኝ ሰዎች አሉ። ምንም ቀና ብዬ የማላያቸው ሰዎች አሉ። እውነት ለመናገር በኢትዮጵያ ጉዳይ ላይ አንድ ቀን ተናግሮ የማያውቅ ሰውዬ እንዴት በአንድ ጊዜ ነው ተነስቶ ሀገርን እንደዚህ ለመሳደብና ለማዋረድ የተነሳው? በምን ሞራል በምን አግባብ? አንድ ጊዜ ስንናገር ማን ይናገር የነበረ እኮ ነው። የሚያምርብንን ነገር ነው መናገር ያለብን፣ የሚመጥነንን ነገር ነው መናገር ያለብን እንጂ ግብዝ እያለ አስመሳይ ለልጆችሽ የማትሆኚ ከውጪ ለሚመጣው የምታሸረግጂ እዚህ ነው ሙሉ ቪዲዮ በራስህ እንትን ላይ አይደና በቃ አይመጥነኝም። እኔ እንደዚህ አይነት ሀሳብና እዛ ፓርቲ አቋቁመህ መተቸት ትችላለህ። ሁሉ ሰላም ነው? ሰላም ነው ወይ? እግዚአብሔር ይመስገን። አንድ ነገር ልናገር። እኔ ሰላም መልካም እድሉን ከሰጠህ ላውራ አንድ ነገር። እኔ እንግዲህ እያየሁኝ ያለሁት ነገር ምናልባት ልጁ የተጠለፈ ይመስለኛል። ወደ አክቲቪስት ነገር ለመግባት አስቦ
ካለው ሁኔታ ጋር አያይዞ ለመናገር የወደደ ይመስለኛል። ወይም ደግሞ አንዳንድ ጊዜ በውስጥ ሰዎች አግኝተውት ያወሩት ይመስለኛል። ለምን ከዚህ እሰራበታለሁ ከሚለው ዕቅበተ እምነት ወጣ ብሎ የተለያየ ቤት ለምሳሌ ቄስ ዲበኩሉ ጋር እንደዚሁም እየተገናኘ አንዳንድ ነገሮችን ሲናገር ነበረ እና ከዛ በኋላ ቄስ ዲበኩሉ ደግሞ ፖለቲካዊ ይዘት ያላቸው ነገርም ሲናገሩ የነበሩ ግለሰብ ናቸው እና እንዲህ ወይሳቸው ሞቲቬት አድርገውት እሱም ወደ አክቲቪስት ነገር ለመሆን ሞክሮ የገባበት ነገር ያለ ይመስለኛል እንጂ ጊዜውን እናንተኑን ያልጠበቀ ስራ የሰራ እንደሆነ ነው የምቆጥረው። ምክንያቱም አሁን ሀገሪቷ ላይ ምርጫ አለ። ባለፈው በወጣው ዘፈን ብዙ አምባጓሮች ነበሩ፣ በዚሁ በማህበራዊ ሚዲያም ጭምር ያ ተታኮ እንግዲህ ይሄም ልጅ በዚህ አይነት መንገድ ይሄ ነገር የገጠመው ይመስለኛል ብዬ ነው የምለው። ምክንያቱም ነገሮችን ሳገጣጥም እንደዛ አሁን ቅድምም ስትናገር ጃዋር መሐመድ በሱ ጉዳይ አንዳንድ ሀሳቦችን መስጠት ከቻለ ጃዋር መሐመድ እንዴት ሊሰጥ ይችላል? የት ያውቀዋል? ኦኬ ፖለቲካዊ ይዘት የሆነ ነገር ላይ ወይ ልጁ የተጠለፈበት ነገር ባይኖር ይሄ ነገር አይሆንም ብዬ እላለሁ። ለማንኛውም እስር ቤት አንዳንድ ጊዜ እንዲህ ከጌታ ዘንድ ከሆነ ክብር እናንተን ነው የሚያመጣልን። ከራሳችን ከስጋ ስራችን ከሆነ ግን እንዲህ በሌላ መንገድ ተምረ የምንወጣበት ይሆናል ብዬ እላለሁ። ይችን ለመናገር ነው። አብትሽ አመሰግናለሁ። አሁን እሺ ቴንክ ዩ የዚህ ያፊት ሀሳብ ካለ ትቀጥላለህ። አሁን የአቤል በሬቻ የሰውዬ ምንም እውቀት የለውም፣ መሀይም ነው። ለዛም ይመስለኛል ደፋሪ ሆኖ ግን ምንድን ነው የቢኒያም ሽታይን መንገድ ነው እየተከተለ ያለው። የቢኒያም ሽታይን መንገድ ነው እየተከተለ ያለው። ጠቅላይ ሚኒስትሩን በመሳደብ ብልጽግና ፓርቲን በመሳደብ አዳነች አቤቤን በመሳደብ ተጥቷል አይደለም። የሆኑ ግሩፖችን ለምንድን ነው ይሄን የምልበት? የዛሬ ዓመት እኔ ከእስር ቤት ከወጣሁ በኋላ መሰለኝ የሱ ከገቢ አሳስረኝ ምናምን ያለው እኔ ከእስር ቤት ከወጣሁ በኋላ ይመስለኛል። እኔ መጋቢት ላይ ነው የነበርኩት እስር ቤት። ከኔ ከወጣሁ በኋላ ይመስለኛል፣ አላውቅም። ከኔ በፊት ግን አይደለም የታሰረው እና ከኔ በኋላ ነው ያ ኤግዛክትሊ እኔ ከእስር ቤት ከወጣሁ በኋላ ነው እሱ የታሰረው እና እነ ኢትዮ ፎረም የሚባሉ ኢትዮጵያን ለማፍረስ እስከ ሲኦል ድረስ ለመሄድ ቃል ኪዳን ያላቸው ጋዜጠኞች ዘግበውታል። የዛን ሰዓት እኔ እንደውም እኔ ፔጅ ላይ አለ እሱ የኢትዮ ፎረም እኔ ፔጅ ላይ አለ። ኦኬ ስለዚህ ምንድን ነው የዛን ጊዜ መንግስትን የሚያዋርድ የሚያሳጣ በቃ ፕሮቴስታንት እንደፈለገ ማንንም የሚያደርግ አድርገው በነ ኦርቶዶክስና በተለይ በኦርቶዶክስ ላይ ጫና እየፈጠሩ እንደሆነ በደንብ ቁልጭ አድርጎ የሚያሳይ ወገንተኝነት የተንጸባረቀበት ጊዜ ነበር። ያ ጊዜ ያለ ተመከረ ማለት ነው። ተመከረ እረፍ ተባለ። አዎ ያየሰው ዘግቦታል። እሱ ቪዲዮ ምናልባት እኔ እንትን ላይ ረጅም ጊዜ ስለሆነ በጣም ብዙ ቪዲዮዎች ፈልጎ ለማግኘት ከተቸገር እሱ ቪዲዮ ያገኘ ሰው ኢንቦክስ ላይ ቢልክልኝ ደስ ይለኛል። የኢትዮ ፎረም ላይ የተዘገበውን የአቤል በሬቻ ጋር የተገናኘውን ነገር እሱን ቪዲዮ ያለው ሰው ቢልክልኝ በጣም ደስ ይለኛል። እና አሁን እግዚአብሔር ያሳይ መብቶ እኮ ነው። እንትን ቱሪስት መጥቶ ላሊበላን መጎብኘት ይችላል። ሶፍ ዑመር ዋሻን መጎብኘት ይችላል። ጅማ አባጅፋርን፣ ሐረር ጀጎልን፣ ፋሲለደስን፣ አክሱም ጽዮንን፣ የአፋርን ዳሎል እንዴት አንተ ቱሪዝም እንዴት ነው በዚህ ልክ አዋርደ
አቃለ አንቺን ለዜጎችሽ ማቶኝ አንቺ ለመጣው አሽቃባጭ አሸርጋጅ አንቺ ግብዝ ልጆችሽን ቀባብተሽ በየአልጋ ስር በየወንበሩ ስር ምትወፍትፊ በጌታ በኢየሱስ። ስለዚህ ምንድነው ያደረገው? እሱ ቪዲዮ ቀረጸና እንደ ልማዱ ሲሳይ ደላላው ጋር መጣ። ያኔ ያለፈውን ማጋ እንዳስቀመጠ አላውቅም እና ሲሳይ ደላላው ጋር አስቀመጠና ትላንትና ማታ ድረስ እንድባቸው ላይ ነበርኩኝ እኔ። መታሰሩን ብቻ ነው የተነገረው እንጂ እቺን ቪዲዮ ልክ ሲደውሉለት ከፌደራል ፖሊስ ሲደወልለት ወዲያው ነው ቪዲዮዋን ሰርቶ ሲሳይ መኪና ውስጥ ቪዲዮዋን ሰርቶ ሲሳይ ጋር አስቀመጠ። መታሰሬ ስለማይቅ ከዛ ራሱ ምን አለ እዚህ ቪዲዮ ላይ አሁን ዛሬ የወጣው ቪዲዮ ላይ ገቢን መጎተቻ መሳቢያ አደረጉ እንጂ ጉዳዩ ሌላ ሊሆን እንደሚችል ጠርጥሬያለሁ አለ። አየህ ወጡና ግን ምን አሉ እነሱ ገቢ ጉተማና አዩ ጩፋ ነው፣ ገቢ ጉተማና አዩ ጩፋ ነው ደለቁት፣ አወቁት። ግን ውሸት ነበር። ራሱ ወጥቶ አከሸፈባቸው። እዩ ጩፋ የለም፣ በቦታው ላይም የለም እዩ ጩፋ ጭራሽ ከገቢ ጉተማ ጋራ እንትን ስላደረገ ብቻ ነው እና ተጨማሪ መረጃ ስለምትሰጠን በገቢ ጉተማ ጉዳይ ላይ እንፈልግሃለን የምትለዋ የፌደራል ፖሊስ ልክ ከዛ ከፌደራል ከተደወለ እናቱ ሆድ ውስጥ ተመልሶ እንደ እንትና ደግሞ እንደ ሳዳም ሁሴን ሽንት ቤት እንትን ውስጥ ዲች ውስጥ ገብቶ ማምለጥ እንደማይችል ያውቃል። በራሱ ላይ ሌላ ችግር እንደሚፈጥር ስለሚያውቅ ቶሎ ብሎ ሲሳይ መኪና ውስጥ እቺን ቪዲዮ ምን አደረገ? ቀረጸና ከዛ በኋላ ሄደ ማለት ነው። እንደሚታሰር ያውቃል። ስለዚህ ከገቢ ጉተማ ጋር አይገናኝም፣ ከዩ ጩፋ ጋር አይገናኝም፣ ከሀብትሽ ቦረና ጋር አይገናኝም፣ ከሰማዩም ከምድሩም ጋር አይገናኝም። በአፉ በለፈለፈ ይጠፉ ነው ጉዳዩ። ያፌት ሳብን መቀጠል ትችላለህ። እሺ ሰላም ብያለሁ። ሁላችንም ሰላም ብያለሁ። እንግዲህ ምንድነው የሚባል አባባል አለ። አንድ ያልፈሳንበት ዳገት የለም ማለች አህያ ተብሎ ይነገራልና አንዳንድ ጊዜ ከመንፈሳዊው ነገር ወጥቶ ፖለቲካውም ውስጥ ገብቶ እንደገና ማህበራዊ ውስጥ እንደገና ደግሞ እዛ ሌላ እምነት ውስጥ እየገባ ዝም ብሎ ይሄ ትችት እና ይሄ በቃ ምንም ከሱ ውጪ የሆነ ሰው በሙሉ የሚተች አይነት እንትን ስብዕና ያለው ሰው አለና ምን አይነት ልክፍት እንደሆነ ነው የሚገርመኝ እኔ። እና ምንድነው መጀመሪያ ከፍቅር ነው ማየት ያለበት እኮ ሰው። እንደው ትችትም እኮ አይነት አለው። ትችት ከጥላቻ የሆነ ሳጥን ውስጥ ገብታ የሆነ ከጥሩ ነገር ይሄ አሁን ምንድነው ከአንድ ምንጭ ወይ ክፉ ወይ መልካም ነው የሚቀዳውና ከክፉ ተነስተ በምትናገርበት ጊዜ ምንድነው ክፋት ነው በቃ የምትዘራው። አሁን እንግዲህ አገር ውስጥ መጡ እነዚህ ሰዎች ዓለም ላይ የሚታወቁ ናቸው። ያው ለመዝናኛ ምናምን ኮንቴንት ሰርተው ነው እንግዲህ በበኩላቸው ያሉት እነዚህ ቲክቶክ ላይ ማለት ነው። እሱ አሁን ቲክቶክ ላይ አበባ ለመልቀም እና ገንዘብ ይሄ ለመሰብሰብ በጣም ጥሮ አልተሳካለትም እና እነሱ ግን ያው እሱ በሚጠቀምበት ኮንቴንት በራሳቸው ኮንቴንት ሄደው ያው ገንዘብ አግኝተዋል፣ ታዋቂነት ሆነዋል እና ይሄ የራሳቸው እንግዲህ መንገድ ነው እና እነዚህ ታዋቂ የሆኑ ሰዎች በዓለም ዙሪያ የሚታወቁ ሰዎች እዚህ ሲመጡ አገር በመልካምነቷ ደግሞ ይታያል። ዝም ብሎ ይሄ አሁን ለምን መንደር ውስጥ አልገቡም ሊል ነው። መንደር ውስጥ ለምን አልታየም? ለምንድን እንትን የራሱን ቤት ያሳያቸው ሄዶ የራሱን ቤት ከፈለገ ማለት ነው። ገበናን እንኳን
መሸፈን እኮ አለ አይደል? አንድ ሰው ገበናውን ይሸፍናል፣ ሰውነቱን ይሸፍናል። ነውር መታየት አለበት እንዴ? እንደው ዝም ብሎ ይታወቃል እኮ ሰው ዝም ብሎ ይሄ አንዳንድ ጊዜ ለአይን የሚታይ ነገር አጽድተህ እንግዳ ሲመጣ ጥሩ ጥሩ ነገር አውጥተህ ነው የምታሳየው እንጂ የግድ ቆሻሻ ውስጥ መግባት አለበት እንዴ? ቆሼ የሚጠራቀምበት ቦታ ሄዶ ሊያስጎበኘው ፈልጎ ነው ግብዝ ምናምን የሚለው እና ይሄ የትችት አባዜ የተጠናወተውና የተጣመመ በቃ ምንም ይሄ የጥላቻ አይነት ነገር ነው የሚያደርገውና አንዳንድ ጊዜ አወቅን ብለን ሽቅብ ስንሳደብ ይሄ እንደ ሰካራም ምን ሰካራም ነው የምትባለው እንጂ ያው አንድ ሰው አሁን መንግስትን ምናምን አሁን ይተቻል ወደ ላይ በቃ ይሄ አሁን የሰከረ ሰው ነው ወድቆ መንግስት ሲሳደብ ምን ሰማው እንግዲህ በፊት እንደዚህ ነው በድፍረት ከዛ ሰው ሰካራም መሆኑን ነው የሚያረጋግጠው እዛው ያለ አቅም ተንጠራርተ ወደ ላይ ሽቅብ መሳደብ ማለት ነው እና ይሄ እንደውም ታግሰውታል እንደዚህ አይነት ሰዎች ይሄ በዚህ በጥላቻና በዚህ በሆነ በኔጌቲቭ አስተሳሰብ የወጡ ሰዎችን እኮ አንዳንድ ጊዜ ክትትል ማድረግ አለበት መንግስት ለምን ጥላቻን ነው የሚዘሩት አየሩ ላይ ክፍፍልን ነው የሚዘሩት እና እንደዚህ አይነት ሰዎች እንደውም ተከታትሎ እንደውም እኮ ትቷል ብዙ መተው እኮ አያስፈልግም እያንዳንዱን እግር በእግር እየተከታተለ ነው መያዝና ለህግ ማቅረብ ያለበት እንደዚህ አይነት ይሄ የወረደ እንትን ሃይማኖትም እኮ በእውቀት ነው የሚታቸው ሃይማኖት አሁን በእውቀት ሁሉም ነገር ለማቀናት ከሆነ ለማቀናት ነው የሚታቸው ለማንቃትም ከሆነ ለማንቃት የሚታቸው እንጂ እንደዚህ ዝም ብሎ ሁሉም ውስጥ ገብቼ ልፈትፍት ምንም እኮ ፖለቲካ ራሱ እኮ ያውቅ የመንደር ወግ ነው የሚያቆታ አብዛኛው አንዳንድ እዚህ ሶሻል ሚዲያም ላይ ሆነ በየመንደሩ የሚወራው አንዳንድ ጊዜ እግር ራስ አያክም ይባላልና ዝም ብለህ ይሄ የበላይህን ስለተቸህ ምንም ነገር ትክክል ነው ማለት አይደለም ስህተት ነው አትችልም ደግሞ አንዳንድ ጊዜ የራስህን ጉድፍ ሳታወጣ የሌላውን ጉድፍ በትክክሉ ልታይም አትችልም እና ይሄ ነው ሰው በቃ ራሱን ከነ ጉድፉ ከነ ቆሻሻው ቁጭ ብሎ ሊተች ስለሚወጣ እኮ ነው ኢትዮጵያ ውስጥ ችግር የተፈጠረው አብዛኛው የማያውቀው ፖለቲካ ውስጥ ይገባና የመንደር ይሄ ለምን እንትን አልኩኝ እንደዚህ ተራበ እንደዚህ ችግር መጣብኝ አባትህም አይደለም እኮ መንግስት እኔ እንዴ አባትህን ጠይቀው ሄደ ከተራብክ አባትህን እንደውም አባትህም ካልቻለ ፈጣሪን ነው መጠየቅ ያለብህ እንጂ ዝም ብለህ ይሄ ተራብኩኝ ምናምን ቆሸሽኩኝ ታረዝኩ እዛው አጠገብ ያለውን አባትህን ወይ ጠይቅ ወይ እግዚአብሔርን ለምን እንደዛ ነው ሙሴ እንኳን ራሱ እንደዚህ እስራኤላውያኖች ሲጠይቁት ምንድነው ያለው እኔ የፈጠርኳቸው እንዴ ብሎ ወደ እግዚአብሔር ነው የሄደውና ስጋ ምናምን መጣላቸው በማይሆን ጥያቄ ስለተጠየቁ ያው አፋቸው መሃል እንዳለ ተቀሰፉ ብዙዎቹ ማለት ነው እና አጠያየቅ ራሱ ዝም ብሎ ይሄ የማይሆን አጠያየቅ የሚጠይቁ ሰዎች አሉና በጣም ስለታየ ነው አሁን ብዙ ጊዜ አጉል አዋቂ ነኝ ብሎ እየመጣ የሚናገር ሰው ስላለ ብዬ ነውና ለዚህ ነው እንደዛ ነው ለመተቸት የፈለኩት እና ተችትም ስትተች ማለት ለማቅናት ቢሆን ጥሩ ነው እንትን ነው ይሄ አሁን የመጣው ልጅ አርሲ ሽርካ ላይ እኮ የኦርቶዶክስ ተዋህዶ አማኞች ሲታረዱ እኮ ድምጽ የሆነ ሰው እኮ ነው ይሄ አሁን የመጣው ቲክቶከር ቪዲዮን ማስቀመጥ ይችላል
ቪዲዮ ማስቀመጥ ይችላል። እንግዲህ ይሄ በጣም ግፊት ተደርጎበት ማለት ነው። በእንግሊዘኛ መልእክት ተልኮለት ቪዲዮዎች ተልኮለት ቪዲዮ ማቅረብ ይችላለሁ እኔ። እንዲህ አይነት ማስካሬስ ጅምላ ጭፍጨፋ እየተካሄደ ነው ብሎ ለዓለም ሕዝብ እዛ አካባቢ የሚደረገውን ነገር ትኩረት እንዲሰጠው ቅስቀሳ አድርጓል። ታዲያ አሁን ደግሞ በዚህኛው ወገን መጥቶ ደግሞ ጥሩ የተሰራውን ስራ ደግሞ ቢጎበኝ ለዓለም ሕዝብ መልካም ገጽታ ግንባታውን ደግሞ በዚህ በኩል ቢያሳይ ምን ሀገርን የሚያሰድብ ነገር አለ? ምንድነው ሀገርን የሚያሰድብ ነገር? እሱ አንድ ቀን ሄዶ እዚህ ዳኒ፣ እሺ ቀጥል። እኔ ይቅርታ በጣም እንትን ሰላም ኖርማሊ ያው እያዳመጥኩኝ ነበር፣ ግን አንዳንድ ጊዜ በእውነት እኔ እውነቴን ነው የምላችሁ፣ በእውነት እግዚአብሔር የምትበሉትን ነገር አያሳጣችሁ። በቃ የምትበሉትም ከሆነ እግዚአብሔር ቢርበን ይሻላል። እኔ ቢርበን ይሻላል ባይ ነኝ። ፖለቲካውንና ይሄ የሃይማኖቱ ዓለም ይለያያል። ባይ ዘ ዌይ አሁን ሀብትሽ ታውቃለህ፣ ትሰራለህ። አንተም ያው ቅሬታ ካለ ሐሳብ ካለ ትሰራለህ። ይሄ ግን ፖለቲካ ብቻ አይደለም፣ አገር ግንባታ፣ አገር ገጽታን ለውጭው ለቀረው ዓለም ኢንተርናሽናል ሰዎች መጥተው ሲያዩ የተሰራው ስራ ኢንፌሳይዝ የማድረግ ሚዲያ ላይ ያን ነገር ቫይራል የማድረግ ነገር ነው የሚካሄድ። ምንም አይነት የውስጥ ጉዳይ ሊኖር ቢችል ምንም አይነት ይሄ ደግሞ ፖለቲከኛ ስትሆን የምታደርገው የምታየው እይታ ነው። ይሄ ልጅ ትንሽዬ የሚበላ ነገር ከጎደለበት የማይገባበት የለም። የማይገባበት ሴትና ሴት መሀል ይገባል፣ አረብ ሀገር ይገባል። ምንም ነገር የሆነች ሚዲያ ከፍቶ ነበረ አክቹአሊ አሁን መስቀል ሚዲያ ምናምን የሚባል እና ሰው ድሮ በቃ አልነቃም ነበረ። ይሄ እዚህ ፕላትፎርም ላይ ያለ ሰው አልነቃም ነበረ እና ይከተለዋል። የሆነች እውነታ ትንሽዬ እውነታ ነገር አሳይተው ወደ ስህተት፣ ወደ ገንዘብ ምንዘራ፣ ወደ ሳንቲም ለቀማ ገባ። ይሄ ደግሞ ልክ አይደለም ሲል ሰው በራሱ ሰዓት አካሄዱ ልክ በቃ ለእውነት ቆሞ የእውነት ለዛ ነገር ተሰጥቶ ልቡ እናውቀዋለን እኮ ፖሊስ ሲፈልገው ሽንት ቤት ለሽንት ቤት ሲዟዟር የነበረ ልጅ ነው። ግን በቃ የማታውቀው ነገር ላይ አለመግባት እንዴ! ካላወቅን አናውቅም እኮ በቃ። ደግሞ አንድ ሰው በሚያውቀው ነገር ፕሮፌሽኑ በሆነ ነገር ለምሳሌ ሀብትሽ ብዙ ጊዜ አያለሁ ያዳዜት በቃ ከማስረጃ ይዞ ሊሟገቱ የሚመጡ ሰዎችን ይሄው እንደዚህ ያለ ብለህ ትቃወማለህ። መቃወም ያለብን ትቃወማለህ፣ ማድነቅ ያለብን ታደንቃለህ። እኛ ጋር ይሄ ኔጌቲቭ ሜንታሊቲ ዝም ብሎ በቃ ጠማማ ነገርን ብቻ መናገር የለብንም እንዴ። በቃ የማናውቀው ከሆነ ዝም የምናውቀውና ደግሞ ስህተት ካለ ብለን የምናስብ ከሆነ ደግሞ ያንን ነገር ተችተን ሰብረን ለመጣን ሳይሆን ስንተቻቸው ያንን ነገር እንዲያስተካክሉ ሰዎች ያንን ነገር እንዲያርሙ በሚያደርግ ቢሆን ጥሩ ነው ሐሳቡ። የዚህ ልጅ ግን ከፋ። የእንጀራ ጉዳዩ ነው፣ በቃ የምግብ ጉዳዩ ነው፣ ቤተሰብ የማስተዳደር ጉዳይ አደረገው። ይሄንን ነገር እኔ እንደ ወንድም በእውነት እግዚአብሔር ምስክሬ ነው፣ እንደ ወንድም ያሳዝነኛል። ሌላ ሙያ ቢኖረው ሌላ የሆነ የሚሰራው ስራ ያኔ ሳንቲም ሲያገኝ ወይ ሌላ ዘርፍ ደግሞ ቢሞክር ብዬ አስብ ነበረ። ይሄ ልጅ ያቺ የምትገኘው ከታች የቤቱንም የቤተሰቡንም ሳይቸግር ደግሞ ቤተሰብ ታፈራለ። ጫና ዲፔንደንስ ውስጥ ገብተህ በቃ በላይ በለው። አሁን ሌሎች ሚዲያ ልክ ማራገቢያ አይነት ነገር ስሜት ውስጥ ነው ያሉት እና እግዚአብሔር ምሕረት ያርግለት። እኔ ሀብትሽ ከዛ አንፃር ነው የማየው። ልጁ በቃ የኢኮኖሚ ችግር አለበት። ኢኮኖሚ ችግሩን ደግሞ ሊፈታ የሚችለው በዚህ አለኝ ብሎ የሚያስበው ጠማማ ሐሳብ ነው። ስለዚህ አንዳንድ ሰዎች አሉ ደግሞ በእንደዚህ የሚኮረኩራቸው ውጭ ሀገር ሆነው አዎ ልክ ነው በለው እንዲህ ነው እንደዛ ነው እያሉ ሰውን ስህተት ውስጥ ሰውን ለእሳት ማገዶ የሚያደርጉ አሉ። እኔ በዚህ ልክ ሰዎች አገርን ለመገጽታን ለማሳየት የሀገር ገጽታን ለመገንባት ሲመጡ ፖለቲካም ይሁን ምንም ይሁን እንደ ሀገር ግን ሀገሬ ነች። ስለዚህ በጎ ጎኗን ካሳየ በጎ ጎኗን፣ መጥፎ ጎን የሚባለውን ነገር አለ ብሎ ካሰበ አለ ደግሞ ካለ ለመቅረፍ
ራሱ ደፍሮ ያን ጊዜ ከዚህ ውጪ መነጋገር ትችላለህ። ለምን ልጆቹ ስራ ሰሩ? ለምን ሌላ ልጆች በዚህ ነገር ተሳካላቸው? ግን ይሄ በጣም ሩድ ሐሳብ ነው፣ መጥፎ ሜንታሊቲ ነው። እግዚአብሔር ያንሳለት። ይሄን ለማለት ነው። አትሽ እሺ ሳሚ አለ አሎ አብትሽ ትንሽ ማለትም ፈልጋለሁ። ምንድነው ሁላችሁንም ሰላም ብያለሁ። ሰላም ለእናንተ ይሁን። we are Africans። አቤልም ሆነ ራሱ ሀብትሽ የሚያነሱት ሐሳብ ወይንም ጉዳያቸው ገንዘብን ወይንም ጊዜያዊ ጥቅምን በተመለከተ ከሆነ ለእግዚአብሔር ጉዳይ መቅናታቸው ምንድነው ፉርሽ ነው የሚሆነው። እግዚአብሔር ማንም ደጋፊ አይፈልግም። እግዚአብሔር ማንም ምንም ቀናው ብትል በሶሻል ሚዲያ ብትል በምንም ተነስተህ ማንም እያጠለሸህ ማንም እያሙገስክ እግዚአብሔር ጎበዝ አይልህም። this is the point። እኔ ምንድነው እንደ ትንኝ ምንድነው እቺ ትንሿ በጣም ትንሿ እግዚአብሔር ነው ፈራሽ ዳኛ። God is judge። ከሁሉም በላይ እግዚአብሔር ፈራጅ ነው። እግዚአብሔር ነው የሚፈርደው። ክርክራችን ምናምን መቀናናታችን ስለ እግዚአብሔር አይደለ፣ ስለ እግዚአብሔር መንግስት አይደለ። መጨረሻ ላይ ግን የሚዳኘን እግዚአብሔር እንደመሆኑ አሁን በተገኘው አጋጣሚ ተነስተህ ገንዘብን ማጋበስ ሰዎችን ማጋበስ ነው ወይንስ ስለ እግዚአብሔር መንግስት ስለ ጽድቁ ስለ ቅድስናው ቀንተነው ሰዎችን ብሌም የምታረገው? this is the point። ለራሱ ለአቤል ተብየው ራሱ ሀብትሽ ራሱ የተነሳበት ሞቲቬሽን ስለ እግዚአብሔር መንግስት ቀንቶ ነው ወይንስ በዚህ ሶሻል ሚዲያ ስለሚጋበሰው ገንዘብ አስቦ ነው? ይሄን እግዚአብሔር ነው የሚያውቀው። ኦኬ ለምንድን ነው ያልኩት መሰለህ? ማንም ላይ ጣቱን መጠቆም አይችልም። ሁላችንም አንካሳ ነን። ካለ ክርስቶስ ኢየሱስ በስተቀር ከፈሰሰልን ደም በስተቀር ራይት። ከዛ በስተቀር አንተ ማነህ የኔ አይን ውስጥ ያለውን ጉድፍ ልታወጣ? ማነህ ራስ ውስጥ ያለውን ግንድላ አውጥተሃል ወይ እንዴ? ይህን ትምህርት በውስጣችን እንዴት ነው የምናስበው? ጥሩ ነው። ለምሳሌ ሀብትሽ አሁን ካለችው ቤተክርስቲያን እና እየተራመደ ያለውን ጋጠ ወጥነት ፈር ለማስያዝ የሄደበትን ርቀት አደንቃለሁ፣ እግዚአብሔር ይስጠው። ግን ከዛ በተረፈ የተለየ ዓላማ ካለው እግዚአብሔር ልብና ኩላሊትን ይመረምራል። ሀብትሽ ብቻ አይደለም። አሁን ያለችው ቤተክርስቲያን በስመ ሐዋርያ፣ በስመ ፓስተር፣ በስመ ምናምን እየተደረገ ያለውን ነገር እግዚአብሔር ያያል። እኛ በጣም ቀናንም አልቀናንም፣ እኛ በጣም ኤክስፕሌን አላደረግንም፣ እግዚአብሔር ያያል። ለምን? ልጁ ኢየሱስ ክርስቶስን የሰዋበት ጉዳይ ስለሆነ አንተ ስልክ ምንድነው እንዳይጠፋ ፕሮቴክት የምታደርግበትን
ርቀት ታውቃለህ። ስልክ የገዛ ስልክ እግዚአብሔር ስለ መንግስቱ ያስባል፣ ይጠነቀቃል። እግዚአብሔር ያያል። ሰው የዘራውን ያንኑ ደግሞ ይቀበላል። ምንም እያየን እኮ ነው፣ እያየን ነው። እና ሀብትሽ ሪያክት አላርጉ ምንም እንትን የለም። ማንም የዘራውን ይቀበላል። ስፔሻሊ ደግሞ በእግዚአብሔር መንግስት ብለህ የምትሰበስበው ገንዘብ አደገኛ ነው እና በጣም ቅዱሳን ስለ እግዚአብሔር መንግስት የምታስቡ ሳሚ አንዴ እሺ ሳሚ ልክ ነህ። እኔ በአንተ ሀሳብ እስማማለሁ። ምናልባት የምትናገርበት ፕሮናውንሴሽን ወይም አክሰንት የጠጣኸው የሰከርክ ምናምን ይመስላል። ማለት ከዛ ጋር የተገናኘ ነገር አለ ወይስ ኖርማል ኔቸር ነው? በዚህ መልኩ ሀሳብህን የምታብራራበት በጣም ኖርማል ነው ሀብትሽ ነው እንዴ? ኦኬ እሺ፣ ቀጥል ሰመራይዝ አድርግና ሌላ ሰው ሀሳቡን ይቀጥላል። ቀጥል። በመፈራረጅ የእግዚአብሔርን መንግስት አናጸናውም ነው። በመጠቋቋም የእግዚአብሔርን መንግስት አናጸናውም ነው የኔ ሀሳብ። ይሄ ነው ሀብትሽ። እሺ አዎ፣ ምንድነው መሰለህ ለአንተም ለሌሎችም ግን ያው ብረትን ብረት እንደሚስለው እርስ በርሳችን እንትን ማድረግ አለብን። ልክ ነህ፣ ልክ አይደለህም መባባል መቻል አለብን። ይሄ ደግሞ በጣም ጥሩ ነው። ይሄ ደግሞ ያሳድጋል። በደንብ ነው ዲሲፕሊን እንድትሆን የሚያደርግህና እሱ እንዳልከው እኔ ሞቲቭ በጣም ወሳኝ ነው ብዬ አምናለሁ። ቅድም እንዳልከው እኔ የሆነን ሰው ክሪቲሳይዝ ሳደርግ ስተቸው ሳምቲንግ ኦሪየንትድ ሆኜ ጥቅምን ፈልጌ ወይ ዝናን ክብርን ፈልጌ ማድረግ ከሆነ ፉርሽ ነው፣ በእግዚአብሔር ፊት ዋጋ ያስከፍላል። ይሄ ምንም ጥያቄ የለውም። በዛ ሀሳብ እስማማለሁ። የኔ ግን ከዛ የጸዳ ነው። የሱ ግን ከዛ የጸዳ አይደለም። የሱ ከዛ የጸዳ ስላልሆነ አሁን እኔ እንትን አለ ቸርች አለ። ያው ሙሉ ወንጌል አባል ነኝ፣ አገልጋይ ነኝ። ከስርዓት ውጪ የሆነ አካሄድ፣ ከስርዓት ውጪ የሆነ መልእክት ባስተላለፍ ቸርች ተጠርቼ ጠየቃለሁ። ስለሚያዩ ቪዲዮዬን ስለሚከታተሉ ተጠርቼ ጠየቃለሁ። እሱ ግን ቸርች የለውም። ከነዩ ጩፋ የባሰ ነው እሱ። ከነ እስራኤል ደንሳ የባሰ ነው እሱ። ታሰረ። አሁን የትኛዋ ቸርች ትጠይቀዋለች? የለም እኮ አየህ፣ ምንም ኃላፊነት የሚሰማት ቸርች የለውም። ስለዚህ ነው ጋጦጥ መረን የሆነው እሱ። በዚህ ምክንያት ነው። ይሄን በማድረጉ ምክንያት ደግሞ ገንዘብ ያገኛል። ኢትዮጵያን ከሚጠሉ እድገቷን ከማይፈልጉ ሰዎች፣ የብሔር ጽንፍ ካላቸው፣ የሃይማኖት ጽንፍ ካላቸው ሰዎች ገንዘብ ይቀበላል። ለምን? የለውማ፣ ተቆጣጣሪ የለውም፣ መካሪ የለውም፣ አድራሻ የለውም። እንደዚህ አይነት ሰዎች አደገኞች ናቸው። ስለዚህ ተደጋጋሚ ጊዜ ተመክሯል። በኔም ፔጅም በካውንስልም በሚያውቁት ሰዎች ተው እረፍ ተብሏል። ጭራሽ አሁን መጣና እቺ አንድ ያለችንን ሀገር ጭራሽ ዱቄት ሊያረጋት ሆ ብሎ ተነሳ። ስለዚህ ለሱ ደግሞ ቁንጥጫ ያስፈልገዋል። ቁንጥጫ ዲሲፕሊን መደረግ አለበት። አለበለዚያ የፕሮቴስታንትን ማሊያ ለብሶ ለጠላት ለውጪ ባንዳ መጫወት መሰለፍ አይችልም። እኔ እኮ ኮራፕሽንን እቃወማለሁ እኮ የፍትህ ስርዓቱን እኮ መስተካከል አለበት እላለሁ። ብዙ ነገሮች ላይ እኮ ልክ አይደለም እላለሁ። ከኛ ደግሞ በሀገር ጉዳይ በጣም ተሰሚነት ያላቸው እኮ እና አዎንታ በርሲሳ እኮ አሉ። ማን አሰራቸው? እና አዎንታ በርሲሳ
እና ወንተ በርሲሳ ማነካቸው? ዛሬ ተከብረው እኮ ነው የሚኖሩት። ተከብረው በነ መንሱር ጉዳይ ላይ እኔ ራሴ ዲዩት አድርጌያለሁ። በመንሱር ላይ ሰራውን የዛሬ ዓመት እነ በረከት ገበሬዋን እነ ፊንቴክን ሪል ስቴቶችን። ስለዚህ በሀገር ጉዳይ ሁላችንም ለሀገር ቀናዊ መሆን አለብን፣ ለሀገር ሀሳቢ መሆን አለብን። አላዛር ወደ አንተ ልምጣና እኛ ያለ ነው ከነ ጆጭሮ የባሰ ነው አቤል አቡና ከነ እስራኤል ደንሳ ከነ ለምን እነሱ ህዝቡ መጥቶ ነው እነሱ ጋር የሚጨበረበሩት። ህዝብ መጥቶ ጋር ነው እነሱ ጋር የሚሸወሩት። ተው አትሄዱ እያልን ብሎ ሄዶ እኮ ነው እነሱ ጋር የሚጨበረበሩና የሚምታታው። አቤል አቡና ግን ሄዶ እሱ ጋር ሰዎች መጥቶ አይደለም፣ እሱ ሄዶ ነው እኮ ሀገር ላይ ሄዶ እቺ ሀገር ብሎ የሚሳደበው። እንዴት አንተ እንዴት ተሳደባለህ? ሀገር እንዴት ሀገር ታዋርዳለህ? እንዴት ምን አረገችው ሀገሪቷ? እቺ ደሃ ሀገር ምን አረገችው? እቺ ሀገር ምን በደለችው? ደሃ ናት፣ በእርዳታ የምትኖር ሀገር ናት። ማገዝ መደገፍ። ለምን ደብረ ብርሃን አልሄድም? የተፈናቀሉ ወደ 1 ሚሊዮን የሚደርሱ ተፈናቃዮች አሉ። ለምን እዛ አልሄደላቸው? ለምን መቄዶንያ አልሄደላቸው? ለምን አርሲ ሽርካ አልሄደላቸው? በዚህ ልክ ተቆርቋሪ ከሆነ እንግዲህ አሁን በህግ ቁጥጥር ስር ውሏል። እንግዲህ እና ያለን እንሰማለን። ተመክሮ ይወጣል ወይስ ደግሞ እኔ ልብን ማክሰኞ ነው እንግዲህ ፍርድ ቤት ይቀርባል የተባለው። እንግዲህ አናቅም እንግዲህ ምን አይነት ክስ እንደሚቀርብበት ሰኞ ነው የምንሰማው። ሀብትሽ ልብና ኩላሊትን የሚመረምር እግዚአብሔር ነው። ይህን ሰውዬም እግዚአብሔር ያያል። ያው የምናወራው መንፈሳዊ ጉዳይ ስለሆነ ከምን ሞቲቭ ከምን አንጻር ተነስቶ እንደሚቃወም እንደሚደግፍ እግዚአብሔር ስለሚያይ አንድ የምድር ህግ ደስ ይለኛል። ለየትኛውም ሃይማኖት የሚሰራ ማለት ነው። ሰው የዘራውን ያንኑ ያጭዳል። ሌላ ምንም የለም። የምትናገረውን ወደ ራስህ ህይወት ይመለሳል። ይሄ የምድር ህግ ነው። ይሄ እግዚአብሔር ለሰው ልጆች ያወጣው ህግ ነው። ክረምት፣ በጋ፣ ፀሐይ፣ ጨረቃ እንደሚፈራረቀው ይህ ልጅ ሲነሳ ሲቃወም ገሌ ምናምን ሲል ፈራጅ እግዚአብሔር አለ ከምድር ህግ በላይ ማለት ነው። ሰዎች ይህን ትንሽ ኮንሲደር አናደርገውም ይሆናል፣ ግን የሚመጣ ነው ይሆናል በህይወታችን። ይሄ መጠንቀቅ ጥሩ ነው። ስንቃወም ገሌ ምናምን ስንል መጠንቀቅ ጥሩ ነው። በደንብ ማሰብ ጥሩ ነው። ምናልባት ይሄ አቤል አቡና ምድራዊ ህግ አስሮት ሊሆን ይችላል። ከዛ በኋላ ይፈታል፣ ችግር የለውም። ግን ምንድነው የነገረ መለኮት በጣም ሰዎች አያስተውሉትም እንጂ በህይወታቸው በሆነኛው ጉዳይ ላይ ይቀጣቸዋል። እንዴት እንደመጣ እንዴት እንደሆነ አያስተውሉትም እንጂ ይቀጣሉ፣ በደንብ ይቀጣሉ። ገብቷል? አንተ አንድን እግዚአብሔር የሾመውን እግዚአብሔር የቀባውን ሰውዬ እንዲህ ነው ስትል በጣም ልታስተውል ይገባል። በመንፈሳዊ መነጽር አበጥረህ ልታየው ይገባል። ይሄን ስል ሐዋርያ ነኝ የሚሉ ነብይ ነኝ የሚሉ ምናምን የሚሉትን ምንድነው አትቃወም፣ ተቃወም አይደለም። በደንብ ግን በመንፈሳዊ አይንህ ይሄ ሰውዬ ከእግዚአብሔር አይደለም ስትል አበጥረ ልታይ ይገባል። ነገ ብድራትን ትቀበላለህና
በምድር ምንድነው ሊያሳስሩ ይችላሉ። በሽጉጥ ላይ ሊያስመቱ ይችላሉ። ትመታለህ በሽጉጥ። እነዚህ ሰዎች በጣም የተደራጁ የራሳቸው ጋርድ ያላቸው ምናምን ናቸው እናውቃለን። ነገር ግን እኛ መንፈሳዊ ነን። ሽጉጣችን መንፈሳዊ ነው። በጣም መንፈሳዊ ነው። ከዛ ደረጃ ነው ማየት ያለብን ነው። በሶስተኛው አይነ አዎ አንዴ 2 ደቂቃ መላእክቱ ጠፋብን እኮ አብሽ በመንፈሳዊ አይነ አይተ ይህ ሰውዬ ከእግዚአብሔር አይደለም ከጨለማ ነው ለማለት በደንብ በመንፈሳዊ አይነ አይተ መሆን ይኖርበታል። አለበለዚያ የምድራዊ ሕግ ሊያስረው ይችላል ምናምን እሱ አይደለም። እኛ መንፈሳዊ ነን እሱ ለማለት ነው። እሺ አላዛር ቀጥል ሐሳብህን። እሺ አመሰግናለሁ አብትሽ። እንዴት አመሻችሁ? እንግዲህ እኔ ለማለት የፈለኩት ምንድነው አሁን ያለንበት ሲዝን ይሄ አሁን ያለንበት ጊዜ ትንሽ አስቸጋሪ ነው። በተለይ ይሄ ቲክቶክ ጥሩ ጎንም አለው ደግሞ አስቸጋሪ ጎኑ ደግሞ ይሄኛው ነው እና ኮንትሮል ማድረግ የማይቻልበት እና ማንም ሰው እንደፈለገ ተነስቶ የሚፈነጭበት አይነት ነገርም ነውና ሮንግ እንትን ያልተገቡ ነገሮችም የሚተላለፉበት ነው። ይሁን ማለት እንግዲህ የዚህ ወንድም ጉዳይ አይተን ከሆነ የሚሰጠው ማለት ትችት ነው። አክቹአሊ ሂስ ልንለው አንችልም። የማይዳሰሳቸው ነገሮች የሉም እና አንድ ሰው ጋፕ ሲኖረው በቃ ሁሉንም ነገር ሲያነሳ ነው የምታየው። መንፈሳዊውን ያነሳል፣ መዝሙር ውስጥም ይገባል፣ ዜማን ይተቻል፣ ግጥሞች ይተቻል። በቃ ብቻ ወደ ፖለቲካው ይመጣል፣ ማህበራዊ ይመጣል ምናምን ነገር እና ሁሉን አወቅ ሲኮን አንድ ሰው ሁሉን አወቅኩ ሲል በቃ ስታንዳርድ ሊሆን ነው ማለት ነው የሆነች ነገር ወይም ደግሞ እሱ በቃ ጃጅ እያደረገ ነው ያለው ማለት ነው እና ይሄ ደግሞ ሄዶ ፋይናሊ የሚያመጣው እንትን እንደዚህ አይነት ጦስ ነው ማለት ነው እና እኔ ፐርሰናሊ እውነቱን ለመናገር ኢንተርፕሬት ማለት የሚተችበት እንትን ራሱ አይተ ከሆነ ብዙም እንትን ያለው አይደለም ማለት ይሄ ማለት የሚያንጽ ወይ የሆነ ነገር ላይ ተንተርሶ ዕውቀትን መሰረት ያደረገ አይደለም። አንደኛ፣ ሁለተኛ ጊዜውንም የዋጀ አይደለም። ሌላኛው ኮንዲሽኑንም ራሱ እንትን ሚል አይደለም እና አንድ ሰው ሁሉንም ነገር አውቆ የጨረሰ ከሆነ በቃ እንግዲህ ምንም እንትን ማለት አይቻልም። ሶ እስር እንትን ነው እና መጀመሪያ እንግዲህ አይታችሁ ከሆነ ሲያሟሽ የነበረው በግለሰቦች ነው ትችትን ማለት ነው እና ቀስ እያለ እነዛ እንደ ዶር ነው እንደ መግቢያ በር አድርጎ ነው እንትን ሲል የነበረውና ፋይናሊ ግን የት ጋር እንዳገኘ ነው አይተናል እንግዲህ እና በጣም እንትኖቹ የሚያነሳቸው ቃላት እንኳን የሚጠቀማቸው ቃላቶች በራሳቸው በጣም እንትን የሌላቸው ናቸው። ከዛ ነገር ጋር ከሚተቸው ነገር ጋር ራሱ ምንም አይነት እንትን የሌለው ነው፣ ግንኙነትም የሌለው ነውና ድግግሞሽ ይበዛዋል። ኢቭን ቶኑ የድምጽ ቶኑ ኤቭሪቲንግ ስታየው ማለት ነውና ምንድነው ኢንቴንሽኑ? አሁን በዚህ ልክ የግለሰብን እንግዲህ ያልተቸው መዘምራን፣ ያልተቸው ዘማሪያን፣ ያልተቸው ሰባኪያን፣ ያልተቸው የፖለቲካ ሰዎች፣ ያልተቸው የማህበራዊ እንትን የሆኑ ሰዎች የሉም እና በዚህ ልክ አንድ ሰው በዚህ ልክ የዕውቀቱ እንትን ካለ ኦልሞስት ሳንሱርድ ነው ማለት ነው። እሱ አንድን ነገር ሜጀር የሚደረግበት ሰው ሊሆን ነው ማለት ነው እና የመጣበትና የሄደበት መንገድ ትንሽ በጣም የሚያሳዝንም ነው እና እንግዲህ ፋይናሊ ግን መቶ
ስርዓት ውስጥ ነው የገባው እና እኔ ስሰማ እንደውም ምንድነው እነዛ ሲቃወማቸው የነበሩ ሰዎች አሳሰሩት አይነት ነገር ነው። ፋይናሊ አሁን ነው የፖለቲካ ማለት ሀገርን ተናግሮ ምናምን እንግዲህ ሀገር ላይ ቁጭ ብላ ሀገርን በምን ሞራል ነው ልትናገር የምትችለው? እና አሳልፎም መስጠት አይሆንም ወይ? እና እነዚህን ነገሮች እንግዲህ ዞር ብሎ አለማየት እና አንዳንዴ ሎጂክም የለውም ልጁና ሲናገር በፍጹም ይሄ ሎጂክ የሚባል ነገር የለውም። ጀስት ያቺን ጊዜ ብቻ ሰዎችን ኮርኩሮ የማስደሰት ነገርና ያቺን ላይክ እና ኮሜንቷን የማግኘት አይነት አፕሮች ያለው ይመስላል። አንደኛ ሎጂክ የለውም፣ እውቀት አልባ ነው። ሁለተኛ ደግሞ ሞር ኢሞሽናል የሆኑ ነገሮችን ነው የሚያነሳው አይታችሁ ከሆነ ማለት ነው። እና ጉምቱ ብለህ ያልካቸው እና በቃ ላይ ናቸው ብለን ያልናቸውን ሰዎች አፍርጦ መሬት ላይ እንዳልሆነ ነገር አድርጎ እንትን ሲል ነው የሚታየውና ይሄ በጣም ዋጋ የሚያስከፍልና ሌላው ምክርም ይሰማ አይደለም። እኔ ሳየው እንዲሁ ዝም ብዬ ሳየው ሪጂድ የሆነ እንትን ያለው ይመስለኛል እና ይሄ ልጅ ጤነኛም አይመስለኝም እንዲሁ ዝም ብዬ ሳስበው። ሰው ሄዶ ግን ማን ሆኖ ይነካው በቃ እንትን አረገ ማለት ነው። እና አንዳንድ ጊዜ ይሄ አጀባ ኦታ የተለያዩ ነገሮች ሲመጡ ወስዶ የት ውስጥ እንደሚከቱ እንኳን አንደርስታንድ የሚያደርግ ሰው አይደለም። እና በዚህ ምክንያት እንግዲህ ይሄ ነገር ገጥሞታል። ሶ ይሄን ነገር ማነጽ አንደኛ ቦይኮት በማድረግ እሱን እኔ አሁን ልሰማም ማልፈልገው ሰው ነው ባይዘው ወይ አይደለም ልከተለው ማለት ነው። እና ሁለተኛ ገሳጼ አሁን ቀደም አብትሽ ብለሃል የት ሄደን እናገኘው ነው ያልከን እና ቤተክርስቲያን የለውም እንትኑ በቃ ስፍራው መገኛ ቦታ እንኳን አይታወቅም እና ጀስት ቲክቶክ ላይ ነው ያለው። ስለዚህ ይሄን ሰው በምንም ልታንጸውም ልትቆጣውም ልትቆጣጠሩም ማትችሉ ሰው ነውና ይሄ በጥባጭ ውሻ አይነት ነገር ይሄ ሄዶ ሁሉንም የሚነክስ አይነት ባህሪ ያለው አይነት ነውና እንግዲህ ይሄ እንትን ያመጣብን ጣጣ ነው ይሄ ምንድነው ቲክቶክ የሚለው እና በዛ ፕላትፎርም ላይ ይቀመጣል። ከዛ የፈለገው ይናገራል እንትን ሚለው የለም። ሶ እነዚህ ነገሮች ሊታረሙ የሚገቡ ይመስለኛል። እንግዲህ ታንጾ ይወጣል ብዬ አስባለሁ። ብዙዎች እዛ ገብተው ተመክረው አይተው ላይፍን ኤክስፒሪየንስ አድርጎ ነው የሚመጡት እና እስቲ የሚሆነውን እናያለን። እና አመሰግናለሁ ስለሰማችሁ። ታንክ ዩ። እሺ አንዳንድ ሰዎች ሌት ሆነው ከሚዲያ በጣም ርቀው የመጡ ሰዎች አሉ እና እዚህ ጋር በኮሜንት ሲጽፉ ምናምን እያየኋቸው ነው። አቤል አቡና ታስሯል። ትላንትና የታሰረበትን ምክንያት በጣም ስህተት በሆነ መንገድ እያራገቡ ያሉ ሰዎች አሉ። ነቢያት አሳሰሩት፣ ነቢያት አላሳሰሩት። የትኛው ነቢይ የቱ ቅዱስ ነቢይ ኖሮ ነው የሚያሳስረው? የትኛው የመንግስት ድጋፍ ያለው የትኛው የካውንስል ድጋፍ ያለው ነቢይ ነው አቤል አቡናን የሚያሳስረው? ውሸት ደግሞ ይሄንን ትናንትና ነበር ለማራገብ የሞከሩት። ራሱ ደግሞ ቀርጾ ባስቀመጣት ቪዲዮ ዛሬ ያቺ ቪዲዮ በሲሳይ ደላላው ስትለቀቅ ሁላችንም አይተናታል። ውሸት የትኛው ማንም ያሳስረው የለም። ውሸት ያሳስረው የሀገርን ገጽታ በማዋረዱ ምክንያት ነው። ሀገርን በመሳደቡ ምክንያት ነው። ሀገርን በማቃለሉ ምክንያት ነው። ፌዴራል ፖሊስ ጆጭሮን ሰድባሃል ወይም ገቢ ጉተማን ሰድባሃል ብሎ ፌዴራል ፖሊስ ነው እሱን የሚያስረው። እሱ ከሰፈር ፖሊስ መምሪያ በልጦ የሱ ኬዝ። አረብ ግን በስመ አብ ይሄ ጴንጤ የሚባል ማህበረሰብ ግን እንዴት አይነት የተመታ ማህበረሰብ ነው ግን! በኢየሱስ ስም የእውነት እንዴ! እና ፌዴራል ፖሊስ እሺ፣ እሱ ጀዋር ነው እሱ አትሽ አንዲ ስራ ላይ ስለሆንኩ ሀሳቤን ሰጥቼ ልረጭ። ይቅርታ አንዲ ስራ ላይ ስለሆንኩ
አይ እንግዲህ እናንተ እንደምትሉት አይደለም ነው እንትን ምክንያቱም ያ ቤተሰቡ ኦልሬዲ ፋሚሊው ከሱ ቅርብ የሆኑ ሰዎች ነብይ ጉተማና እዩ ጭፋ ናቸው የከሰሱት የሚል ወረቀት ወጥቷል። ስለዚህ እነሱን ላለመስማት ፈልጋችሁ ነው የራሳችሁን ሐሳብ የምትሰጡት ወይስ እናንተ ሌላ አላማ ነው ያላችሁ እሱ ላይ ማለት ነው? ማለት ከጥላቻ የሚሰበክ ወንጌል ጥሩ አይደለም ብዬ ነው የማስበው። ሁላችንም ስለ ጥላቻ ታውሪ በእናትሽ አትንቀጭቀጭ። ጥላቻ ምናምን አትንቀጭቀጭ። ዛሬ ስለተቀው ቪዲዮ ሳሰሚ ነው የምታወሪው? ለአንድ ራሱ የተናገረው ቪዲዮ ሳሰሚ ነው የምታወሪው? ሰምቻለሁ። መጀመሪያ አዳምጪ በእናትሽ። አንቺ የተማረ ሀገር አይደል ያለሽው? አልሰማሽም? እሱ አምጪ፣ እሱ የተናገረው ቪዲዮ አምጪ። ዛሬ አሁን አምጪ የተላቀቀውን ቪዲዮ እዩ ጩፋን ያሳሰረኝ ገቢ ጉተማን ያሳሰረኝ የሚለውን አምጪ። እኔ ልቀጥ አምጪ። ይሄው ቀደም ማቲ ቤት ተከፍቶ እኮ ቤተሰቦቹ አምጪ። ማቲ ምናምን አትበይ በእናትሽ። የምን ማቲ ምናምን ነው? አምጪ። ራሱ እኮ የለቀቀው ቪዲዮ አለ። አስቀምጡልኝ ከታሰርኩኝ እቺን ቪዲዮ ልቀቁልኝ ብሎ ሲሳይ ጋር አስቀምጦ አሁን ከሰዓት በኋላ የተለቀቀች ቪዲዮ አለች የራሱ። አምጪ እሱን ቪዲዮ። ለምንድን ነው እሱን ቪዲዮ? እኔ ግን እሱ ቪዲዮ እዚህ ጋር ማሰማት እችላለሁ እኮ። ለምን ማሰሚ ነው? ለቆታል። እሱ እንትን ላይ ኦልሬዲ ቲክቶክ ላይ ተለቋል። ቲክቶክ ላይ ተለቋል። ምን አንቺ ነሽ? ለምን የፈለከው? ልጅ ወረጂ በእናትሽ። እሺ ከዚህ አሁን ከዚህ ውጪ። እቺ ምን አይነት የዱርዬ ባህሪ ነው ያለሽ አንቺ? እንደዚህ ያመናት። እሺ ከዚህ በቃ። እሺ ከዚህ አሮጊት ስታስጠላ። እዚህ ምን የመንደር ቡና ላይ የሚወራ ወሬ ይዛ ትመጣለች እንደቺ ዝም ብላ ትናንትና ማታ በግምት የተወራው ወሬ ዛሬ ራሱ ወጥቶ አደባባይ ላይ የተናገረው መታዚ አፏን ትከፍታለች እንዴ? እቺ ባለፈው መታዚ አሮጊትና የሆነ አንድ ጎረምሳ ሲጋቡ ሚዜ ነበረች እና አሁን ያንን አፏን ለመክፈት ያንን እንትን አድርጋ ነው ያስገባዋት። እዛ ትክፈት ብዬ ነው አፏን። ባለፈው እዚህ ከእንትና ቀለሜ አምጥቶ ያጋባቸው አሉ የሆነች አሮጊትና አንድ የልጆቹን እናት የፈታ አንድ ብሩክ ባባ ምናምን የሚባል ጎረምሳል። ያንን ቪዲዮ ስለሰራሁባቸው መታ ስታለቅስ ነበር እኔ ጋር። አንሳ ቪዲዮውን አንሳ ፎቶ ያስታለቅስ ነበር። አሁን ያንን እንትን አርጋ አቤላ ቡና ምንድነው? ምን አይነት እቺ አሁን እቺ ነች አሁን አውሮፓ አሜሪካ ሀገር ተቀምጣ አሁን እቺ እነዚህ ናቸው አሁን ጴንጤ ራሱ እየተናገረ ያለው እዩ ጩፋ አይደለም፣ ገቢ ጉተማም አይደለም። እሱን ቪዲዮ ማሰማት እችላለሁ። ገቢ ጉተማ እንደ ከቨር መጎተቻ ተደርጎ ነው የተነሳልኝ እንጂ ኬዙ ሌላ ነው እያለ ራሱ የተናገረውን ቪዲዮ ከራሱ በላይ ትላንትና ማው ሳንቲ ማሰማት እችላለሁ። ያንን ቪዲዮ ግን እንደነዚህ አይነት አረብስ እሱን ቪዲዮ ያፌት ተከፍታለህ ወይስ እኔ ልክፈል? ቪዲዮ መክፈት የሚችል ሰው አለ? ሲሳይ ከሲሳይ ቤት እሺ ሆኖ የሚባለው እንትን ፕሮፋይሉ ሲሶ የሚለው ላይ ሲሶ ላይ ቆይ ልሞክር ነው። ሲሶ ላይ አለለ። እኔ ይሄኛው ሞባይሌ ላይ ይሄ አሁን የምጠቀምበት ሞባይሌ ላይ አለ እንትን ሲሶ ላይ አለለ። ይሄ የማነች ባለጌ? ሀብትሽ እንዴት ነው? ሰላም እንዴት ነህ? አለው ላብትሽ ሁሉ ሰላም? አዎ እግዚአብሔር ይመስገን። አለው አሜን። ወይ ቪዲዮን ካሰማን በኋላ ወይ ሀሳቤን ልስጥ መሰለኝ። ሶሎ የምታሰማን ከሆነ ማትቆይ ከሆነ አዎ ቆይ ቆይ ያፌት ካወጣ ቀጥታ እንትን አደርጋለሁ። ቆይ እኔ እስቲ ይሰማ አይደል? ይሄ ነው መሰለኝ። አዎ
ትናንትና ራሱ ተናገረ። ፌዴራል ፖሊስ ቢሮ ተደውሎልኝ ነበረ። ያው የተነገረኝ ጉዳይ ጠዋት ነው የተደወለልኝ። በገቢ ጉተማ ጉዳይ ተጨማሪ ቃል ሊቀበሉኝ እንደፈለጉ ነው። ያው ጉዳዩ እንግዲህ ካለፈ 6 ወር በላይ ይሆነዋል በእኔና በገቢ ጉተማ ጉዳይ ላይ ማለት ነው። በዛ ጉዳይ ጥያቄ ሊጠይቁኝ እንደሚፈልጉ ነው የነገሩኝ እና ትናንትና አልተመቸኝም ነበረ። ደግሞ ተደውሎልኝ ዛሬ ጠዋት ተቀጥሬያለሁ። ያው ተደውሎልህ አይደለም ባይደወልልህ ብሄር ነው፣ ምንም ማድረግ አይቻልም። ምክንያቱም ኃላፊነት ቤተሰብ ያለው ሰው መንግስት ፈልጎት ራሱ ሰውሮ ደብቆ መኖርም የለበትም። ደግሞ ጤነኛ እንደሆነ የሚያምን ህጋዊ እንደሆነ እርግጠኛ የሆነ ሰው ሁልጊዜ ጽድቅና እውነትን የሚያስቀድም ሰው ፊት ለፊት ነገሮችን ማየት መቀበል አለበት ብዬ አምናለሁ። ያው እንዳመጣጡ ማለት ነው። ዞሮ ዞሮ ግን የተጠራሁት ለዚህ ነው። ለዚህ እንዳልሆነ ይሰማኛል። ምክንያቱም አንዳንድ ጊዜ ነገሮች አስተማማኝ አይደሉም። በተለይ ማህበራዊ ጉዳዮች ላይ ሂስ ስትሰጡ፣ ሀሳብ ስታካፍሉ ደስ የማይላቸው አካላቶች ሊኖሩ ይችላሉ። ከዛ ጋር ተይዘው ምናልባት ገቢ ጉተማ እንደ መሳቢያ ሆኖ እኔ ራሴ ተፈልጌ ከሆነም አላውቅም። ይህንን ቪዲዮ ግን ለክፉም ለደጉም እንደለመደብኝ አስቀምጠዋለሁ ማለት ነው። ገቢ ጉተማ እንደምታውቁ ከ6 ወር በፊት በ50 ሺህ ብር ዋስ ወጥቷል። ያው አቃቤ ሕግ ጉዳዩ መቀስቀስ ፈልጎ እንደሆነ እናየዋለን። ሄደን ግን እስቲ መልካም ሁሉ ይግጠመኝ ብዬ ነው የሚሄደው። ይመቻችሁ። እግዚአብሔር ከእናንተ ጋር ይሁን። ፍትህ ይሄ ነው እንግዲህ። እዚህ ላይ አሁን እነ እዩ ጩፋ ናቸው ያሳሰሩኝ፣ እነ ገቢ ጉተማ ናቸው ያሳሰሩኝ የሚል አለ። እስቲ እንደው ፍረዱ እስቲ እናንተ፣ እግዚአብሔር ያሳያችሁ የሚል አለ። ጥያቄ አለ። ፌዴራል ፖሊስ መስገድ ሰምተሃል ሀብትሽ? ፌዴራል ፖሊስ እንዴት ነው የቀደመውን የክስ ፋይል ከፍቶ የሚጠራው? ፌዴራል ፖሊስ እንደዛ ይጠራል እንዴ? ተመልከት እንግዲህ ነቢያት እዩ ጩፋ፣ እኔ እዩ ጩፋ ጻድቅ ቅዱስ ሆኖ አይደለም ግን ውሸት መነገጃ ሲያደርጓቸው ግን አየህ አይደል? የትኛው ነው እዩ ጩፋ እንግዲህ የወጣው በሙሉ ፌስቡክም ላይ ቲክቶክ ላይ የወጣው እዩ ጩፋና ገቢ ጉተማ ናቸው ያሳሰሩት ሚላል። አሁን እሱ እንደዚህ ብሏል። እንግዲህ ባለቤቱ ይሄን ብሏል። ታዲያ እኔ ዋሸው? አሁን እነዚህ ሰዎች አስጠሊታ ናቸው ብዬ አሁን የቀድሞው የገባቸው አይነት ክፍታፍ ዱርዬ ይላል። እስቲ እናንተ ፍረዱ። እዚህ ውስጥ እንግዲህ 107 ሰው አለ። እስቲ አለ ይህ የሚል አለ፣ ነቢያት ናቸው ያሳሰሩ የሚል አለ። ተመልከቱ እንግዲህ ገቢን ሜንሽን ያደረገው ለምንድን ነው? እሱ ፓርት ምንድን ነው? የገቢ ስለ ገቢ አውርቷል በትክክል። በገቢ ጉዳይ ላይ መረጃ ትሰጠናለህ፣ ተጨማሪ መረጃ ካንተ ስለምንፈልግ መረጃ ትሰጠናለህ ብለው ነው የጠሩኝ እኮ ነው ያለ ያለ። ኦኬ አይጓችሁ እንዴ በሶሻል ሚዲያ ላይ ሲተች አለ በሶሻል ሚዲያ ላይ ሲተች የማይቀበሉ አንዳንድ ወገኖች አሉ ብሎ በሰምና ወርቅ አድርጎ መናገሩ ፖለቲካ ተርም ነው። አዎ ያቃታል። የተናገራት ነገር በህግ እንደምታስጠይቀው ያቃል። የለፈለፋት ነገር በህግ እንደምታስጠይቀው ያቃል። ግን ተመልከቱ እኔ ያልገባኝ እዩ ጩፋን ጭራሽ ስሙንም አላነሳም። ሀብትሽ ያልገባኝ ነገር ፌዴራል ፖሊስ ይጠራል እንደ የቀደመውን ፋይል አንስቶ በህግ አምላክ እሷ የታ አቤል በምን በስልክ እና ትንሽ ቀጠሮ ካለው ነው እኮ የሚጠራው። የሌለ ማረ ቀጠሮ ቢኖርህ እኔ አሁን የፍርድ ቤት ቀጠሮ ካለ ደግሞ የሚጠራህ ማን መሰለ? ወይ ጠበቃህ ነው ወይ አቃቤ ህግ ነው። እኔ አሁን ከዚህ እኮ ሄጃለሁ አይደል? አሁን በቀደም በነበረኝ የፍርድ ቤት ጉዳይ እኮ በእርቅ ካለቀ በኋላ ፊርማ ያንተ ፊርማ ይቀራል። ስለዚህ ፍርድ ቤቱ እና ተብዬ በ17 ተደውሎልኝ ከቦረና አዲስ አበባ ድረስ ነው የሄድኩት። እኔ ወይ ጠበቃህ ነው የሚደውልልህ ወይ ደግሞ አቃቤ ህግ ጉዳይን ያዘ አቃቤ ህግ ነው የሚደውልልህ። የሱ ጉዳይ በህግ የተያዘ አይደለም።
በህግ ምንም የተያዘ ጉዳይ የለውም። አቤል አጉና ፌዴራል እግዚአብሔር ያሳያችሁ። ፌዴራል ፖሊስ በሌላ ወንጀል ካልተፈለገ በስተቀር እንዴት ከግለሰብ ጋር ፖሊስ ጣቢያ እያለ ፖሊስ መምሪያ እያለ የመጀመሪያ ደረጃ ፍርድ ቤት ሳይቀርብ እንትን የለበት እሱ የመደበኛ እንትን አልተከፈተበት ምን ስለሆነ ነው የሚጠራው? ተመልከቱ። ግን ፌስቡኩን እና ቲክቶክን በሙሉ ፈልጉ። እዩ ጩፋና ገቢ ጉተማ ነው የሚለው። እነሱ አሁን የሚያሳዩት ወረቀትስ አሁን ወረቀት አሳይቷል መሰለኝ የሆነ ቤት ላይ የክስ ወረቀቱ ነው የከሳሾች ስም የምን የክስ የታለ? ይሄው እኮ ራሱ የታለ? ይሄው ባለቤቱ ራሱ እየተናገረ አይደለም ወይ? አይ ማለት በስልክ ተደወለልኝ ትናንትና መሄድ አልቻልኩም የተቀበልነው ወረቀት ኢቭን ማለት ከፖሊስ የተቀበልነው ወረቀት ነው ብለው እሱን ወረቀት ካሳዩ እኮ እና ካልሆነ እሱ ራሱ ኢሊጋል ነው፣ እሱም ያስጠይቃል። ግን እሱን አይተኸዋል አንተ? እኔ እኮ በህግ ጉዳይ አሁን ስፔሻላይዝ አድርጌያለሁ እኮ በተጠያቂነት በተጠርጣሪነት አንቀጽ ጠቅሼ እምመክር እኮ ነኝ እስር ቤት ውስጥ። አንተ ጉዳይ በምንድን ነው የታሰርከው? ምንድን ነው መደበኛ ነው ወይስ ፍትሐ ብሔር ነው ወንጀል ነው ምንድን ነው ብዬ እኮ ማማክር ሰው ነኝ። አንተ ልምድ አለ፣ እኔ የመታሰር ምን ስለሌለኝ ለዛ ነው የምጠይቀው። እንዴ እንግዲህ ከባለቤቱ ያወቀ ቡዳ ነው አይደለም የሚባለው? ባለቤቱ ምንድነው ያለን ያለው? ትናንትና ደወሉልኝ። መቼ ነው ይሄን የሚናገረው? መቼ መሰለ? ዓርብ ዕለት ነው የሚናገረው። ይሄን የሚናገረው መቼ ነው? ትናንትና ነው። ሐሙስ ዕለት ነበር የተጠራሁት ነው የሚለው። ሐሙስ ዕለት ሲጠራ ከሰዎች ጋር እየተማከረ ነው እሱ። አንዴ ሚውት አድርጉልኝ ተሜ። ቴንክ ዩ። እና ሐሙስ ዕለት ሲጠሩት ቼክ እያደረገ ነው የዋለው። ማን ደወለልኝ? ለምን ተደወለልኝ? ድረሱልኝ፣ መሞቴ ነው ምናምን እያለ ሐሙስ ዕለት ፈርቶ ቀረ። ሲያስበው ተደጋጋሚ ስልኮቹ የሚደወሉት እኔ የትኛው ፌዴራል ፖሊስ እንደሆነ እግዚአብሔር ምስክሬ ነው። እኔ ዛሬ እኮ መደወል እችላለሁ። አሁን መደወል እችላለሁ። አዲስ አበባ ፖሊስ መምሪያም ከሆነ አሁን መደወል እችላለሁ። አሁን ምንድን ነው ዛሬ የተባለው? ምግብ ራሱ ይዘንለት ሄደን አድራሻ አጣን ያሉት። የት እንደታሰረ ራሱ አድራሻ ምግብ ወስደን የምናደርስበትን ራሱ ማግኘት አልቻለም ነው የሚሉት። ማን እንግዲህ እኔ እኮ አራቱንም ሲያዝ እኔ አራቱንም ጊዜ ሲያዝ ሁለቱን ቦረና መተው ነው የተያዝኩት። ሁለቱን ደግሞ እዛው አዲስ አበባ ነው የተያዝኩት። ሁለቱንም ጊዜ በማስረጃ ነው የሄድኩት። ሁለት ጊዜ ላፍቶ፣ አንድ ጊዜ ለሚኩራ፣ አንድ ጊዜ ቦሌ ክፍለ ከተማ። እንዴ ዛሬ እንዴት ነው ማንም እንደ ከብት እየነዳ ትሄዳለህ እንዴ? ማስረጃ ሳይኖር አድራሻ ሳይኖር እንዴት እየነዳ ትሄዳለህ እንዴ? ሐሙስ ዕለት አጣራ ከዛ ዓርብ ትላንትና ቼክ ሲያደርግ ጉዳዩ ከፍ ያለ ነው። እኔ ስራ ስለለመድኩ ምናምን ምንም እኔ አይመስለኝም። ምንም እኔ ፈሪ እዛ ሽንቱን ይሽና ላዩ ላይ ፈሪ። ከዛ ትናንትና ልክ ይሄን ነገር እርግጥ ሲሆንበት ቪዲዮ ሰራ። የት? ሲሳይ መኪና ውስጥ ሲሳይ ሚዛት ቪት ሳለች እሷ ውስጥ ቪዲዮ ሰራ። ይሄውን የሰማነውን ቪዲዮ ቀረጸና እቺን ቪዲዮ አስቀምጥልኝ። ለምን ባለፈው በገቢ ጉዳይ ላይ ሲፈለግ እንደነበረ በረብ ሲያረጋግጥ ቪዲዮ ሰርቶ ነው ያስቀመጠው። ልክ ሲታሰብ ያንን ቪዲዮ ልቀቁልኝ አለ። አሁንም ሲሳይ ጋር እንትን አደረገና ቪዲዮዋን ሰርቶ አስቀመጠና ጠበቀ ማለት ነው። ኦኬ ጠበቀ። ልክ ተፈልገሃል ሲባል ሄደ። ሲሳይ ያደረሰው የት ነው የሄደው?
እንግዲህ ልደታ አካባቢ ነው አሉ። ልደታ አካባቢ ምናምን ነው ተባለ። ልደታ ከፍተኛ ፍርድ ቤት አለ ልደታ። ከዛ ደግሞ እንደገና የኛ ደግሞ ሜክሲኮ ነው ይገባኝ። እዛ ደግሞ እስር ቤት የለም። ያኛው ደግሞ ፌዴራል ፖሊስ ከኬር ህንፃ ወደታች ወደ ቡልጋሪያ ሞረጃ የፌዴራል ፎረንሲክ ያለበት ቦታ ላይ ገቢ ጉተማ እዛ ነበር የታሰረው። ገቢ ጉተማ የታሰረው ፎረንሲክ እንትን ነው። ወደ ቡልጋሪያ መሄጃ ወደ ግራ የምንታጠፍበት የአዲሱ ታክሲ ተራ በሱ ወረድ ስንል እዛ ጋር ነው ገቢ ጉተማ 16 ቀን ነው 15 ቀን ውስጥ እዛ ጠጥቶ የወጣው። ስለዚህ እፈሩ። አሁን ይኸውልህ ማፈርትተው እኔን ለመቃወም መጡ። እዩ ጩፋ ስሙን አላነሳም፣ ገቢ ጉተማ አሳሰረኝ የሚል አላነሳም። ተመልከት ክርስቲያን ቲዩብ ምናምን ተንተና ማን ነው ቴድሮስ ተጫኔ ጠቅላላ እነ የመስቀሉ ቃል እነ ጆን ታምራት ጠቅላላ ግቡና እዩ ፌስቡክ እና ቲክቶክ እዩ ጩፋና ገቢ ጉተማ አሳሰሩት ነው የሚለው። ሉክ እንግዲህ ሀብትሽ ጋር ደግሞ እውነት አለ። ይኸው እናንተ እየሰማችሁ በማስረጃ ባለቤቱ እዩ ጩፋን ስሙንም አላነሳ ገቢ ጉተማን ያያያዘው ከ6 ወር በፊት የነበረው ኬዝ ነው። ቅድም ያልኳችሁ ለዚህ ነው። እኔ ከታሰርኩ በኋላ ነው የገባው ያልኩት ለዚህ ነው። አቤል አቡና እኔ ከወጣው በኋላ ቆይቶ ማለት ነው። እኔ አመት ሆኖኛል የመጀመሪያው ስራት። ከዛ ሁለተኛው ሚያዚያ ግንቦት ገባው። ሁለተኛው ግንቦት ነው ሰኔ ግንቦት ይሁን ሰኔ ገባው ሁለተኛው። ከዛ በኋላ ነው የገባው እሱ። ስለዚህ ከ6 ወር በፊት ያለቀ የሞተን ጉዳይ አሁን ከገቢ ጋር ያይዘው ሲያስበው አለ እቺ ነገር ሌላ አክቲቭ ናት። በቃ እኔ ሚዲያ ላይ ወጥቼ እና እኔ ሚዲያ ሰው ስተች ስናገር ቅር ያላቸው የተቀየሙኝ አካላት አሉ አለ። አያችሁ ፖለቲካ እንዴት እንደሚሰራ ልጁ መሀይም ፖለቲካ ይችላል እንዴ! ለካ መሀይም ለካ ፖለቲካ ይችላል። እኔ መሀይም ነቢያት ምናምን የሚባሉት መሀይሞች እነሱ ናቸው። ደፋሮች እኛ የምናውቃቸው መሀይም ነቢይ ለመሆን አንዱ መስፈርት ደፋር መሆን ነው፣ መሀይም መሆን ነው የተባለው እነሱ ላይ ነው። እኛ የምናውቀው አፕላይ ተደርጎ መሬት ላይ ያለው እውነታ እሱ ነው። አቤል አቡና ጋር ከ6ኛ ክፍል እንትን ብሎ መሸፍቶ መውጣት የአቦጊዳ ሽፍታ እንደዚህ ያደርጋል እንዴ? ኦ ማይ ጋድ! ሀብትሽ እኔ እዚህ ጋር ያው ጥያቄን የጠየቁት ስለነበረ ትንሽ ኮንቨርሴሽን ካንተ ጋር ላድርግ። ምን መሰለኝ ምንድነው አንደኛ የኔ ጥያቄ በአቤል አቡና ጉዳይ ከዚህ በፊት አውርተን እናውቃለንና ደግሜ አላወራንም። ያወራዲ ብዙ የሚያግባባን አንድ አይነት አቋም ስላለን ማለት ነው። ነገር ግን እኔን አም ኮንፊውዝ ሌትስ ሴይ በተናገረው ንግግር ታሰረ ብለን እሱን እናስበውና ማለት አንድ ሰው የተሰማውን ነገር ለመናገር ይሄ የኔ ጥያቄ እና ያንተን እይታም ማወቅ ስለምፈልግ እና መንግስትን ኤኒታይም መቃወም ካለብህ ተቃውሞ መስራት አትችልም፣ ወንጀል ያስብለዋል ወይ ነው አንደኛው ጥያቄ። ማለት ሀገራችን ላይ በጽሁፍ ደረጃ በንባብ ደረጃ መንግስትም ያው ፍሪደም ኦፍ ስፒች አለ ስለሚያምን እና ኤኒታይም ነጥብ ይዘህ በዚህ ጉዳይ ብለህ መቃወም አትችልም። መቃወምስ ተቃውሞን የገለጸ ሰው መፍትሄው መታሰር አለበት ነው ብለህ ነው የምታስበው አንተ ፐርሰናሊ? የሱ እንደዛ አይደለማ። የሱ እኮ እንደዛ አይደለም። ምንድነው መሰለህ የሱ ሀገርን ማዋረድ እኮ ነው። ሀገርን ማዋረድ ነው እንጂ እኮ የሆነ ስፔሲፊክ የሆነ አካልን ልክ አይደላችሁ ማለት አይደለም የሱ። እሱንማ እኛም እያልን እኮ ነው። ለምሳሌ እኔ የህግ ክፍተትን እኮ ክሪቲሳይዝ አድርጌያለሁ። የህግ ክፍተት ከቦረና አዲስ አበባ ድረስ ወስደው የጣሉኝ ደካማ የህግ ክፍተት ስላለ እኮ ነው ብያለሁ። ለምን ቪክቲም ነኝ፣ ተጠቂ ነኝ። እኔ በዛ ከቦረና ድረስ ወስደውኝ ቤተሰብ የለኝ ዘመድ የለኝ አዲስ አበባ ወስደው ጣሉኝ። ቁርስ ማን ያምጣልኝ? ምሳ ማን ያምጣልኝ? ራት ማን ያምጣልኝ? ልብሴን ማን ይጠብልኝ? ማን ይጠይቀኝ? አየህ ከቤተሰቤ ከሀገሬ ከዘመዴ
አርቆ ወስዶ ብር ያለው ሰው አሰረኝ። ይሄ ልክ አይደለም። ስለዚህ አሁን እናንተ ባለበት መግባባት እንችላለን ማለት ነው። ላይክ አንድ ሰው ኤኒ ታይም የሚቃወምበት ፖይንት ይዞ እስከመጣ ድረስ መናገር ይችላል። ኮንሲኩዌንሱ ደግሞ እስር ሊሆን አይገባም አይደል? የስ እንዴ አሁን ታበሲሳ በላይ ይሄንን የሚያጋልጥ የሚቃወም አለ እንዴ? እሱ ሌባ ነው ያለው። በዋናነት ሌባ ነው። ሌባ ብቻ ሳይሆን ተቋማትን ነው እንጂ ምን ሆነ ነው መንግስትን ፊት ለፊት ማስረጃ ይዞ ተቋማትን ነው። ስለዚህ መንግስትን አይደለም። ለምን ተቋማትን መተቸት ማለት እነዛ ተቋማት የመንግስት ተቋም አይደሉ እንዴ? ለምሳሌ የኢትዮጵያ ነዳጅ ድርጅት እኮ የመንግስት እኮ ነው። የመንግስት ስለሆነ አየን አይደል እንዴ? ከዛ ታሰሩ አይደል እንዴ? እነዛ ሰዎች ውስጥ ላይ የሚሰሩ ሰዎች የተለያዩ ተቋማትን እኮ ክሪቲሳይዝ ታደርጋለህ። እሺ ሁለተኛ መንገድን ትተቻለህ አይደል እንዴ? ያ ሁለተኛ ጥያቄ ልጠይቅ። አሁን ለምሳሌ የእንትናን ቪዲዮን አይቼዋለሁ፣ የአቡነ የሰራውን ቪዲዮ። እኔ በቪዲዮ ላይ ፕሪሚስንም ኮንክሉዥንም ለማየት ሞክሬያለሁ እና አይ ካይንድ ኦፍ ላይክ የሆነ ፖይንት ይዟል ብዬ አስባለሁ። አንተ ምንም አታስብም? ለምሳሌ የከተማዋን ውበት የነቀፈ አይመስለኝም በቪዲዮ ላይ። ነቅፏል ብለህም ትላለህ ብዬ አላስብም። ምክንያቱም ከተማዋን ማማሯን ተናግሯል። ከዛ ግን ከውበቱ ባሻገር ያሉ የኑሮ ውድነቶች፣ ችግሮች እንዳሉ እሱን ጠቁሟል። ባላንስ ይደረግ ይመስለኛል ሀሳቡና ይህን እንዴት አድርገን ነው ከስድብና ወይ ደግሞ ያሳሰባል ብለን ልናስብ የምንችለው? አንተ እንዴት ነው የምትረዳ ይቻልከው? አይ አልሰማሁም። እንደገና እኔ ምጋብዝ እንደገና ደግመህ ሙሉ ቪዲዮውን እንድትሰማው ነው። እንደገና እንድትሰማው ነው የምፈልገው። ሀገሬ ነው እኮ ያለው ሀገሬ